አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁም ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ ጄን ብቻዬን የወለድኩት ይሄ መበርበር መሞከር ሌላ ለውጦ መሞከር ይሄ ነው ትልቁ ነገር። ሲንግል ማምነሽ ቃሊ ከርዳል ግን እሷ በዩዘር ኔም ወደ 20 ምናምን ፎሎወር አላት። እኔ ደግሞ እንደዛ ፎቶዬን እየለቀኩ ፈራዋለሁ፣ ጠነቀቀዋለሁ፣ አከብረዋለሁ። ሰባን አላቃትም ነበር። ዩኒቨርሲቲ ስገባ ነው ያወቅኳት። ከረጃውን አየናት ምናምን ሁለት ልጅ ምናምን ተወለደና ዞር ብዬ ለአስተማሪያችን ለምን ዶክተር አይቀይሩም እንዳለ እየገደላቸው ነው እንዴ? ግን የልደቴ ቀን ነው እናቴን ያጣኋት። አርግዤ 7 ወር ምናምን ድረስ አያውቁም ጓደኞቼ። ፍቅር ይዘሻል፣ ወጣትነት አለ፣ በረከታ ነው የምታከብረው ወርቅ ምናምን ነፍስ ምንም ማጣትም አላውቀው ልጅ በአንዴ የሆነ ዞረኝ። 15 ዓመት ልደቴ ላይ ግን የሰጠችኝ እሷን ህይወት ነው። የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት ልጅ፣ ሲንግል ማም ናት። ባይዘው እንትና ከሰማችሁ በጣም ተሳዝሩ። እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል። እኔ እንደዚህ አደርገን እኔ ምን አይነት ችግር አብትሆኑ አትጠግቡም። ግን ማለት አትጠግቡም። ሆዳችሁ ኪሳችሁ አካውንታችሁ አይጠግብም። የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁ ላይ ባረክላችሁ ነው አይባረክላችሁ? በቤታችሁ ሲመጣ ማለት ትንሹ በረከት የለውም። እስኪ ጸሎት አስደርጉበት፣ የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ ነው አይደል? የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የሷን እንጀራ መመኘት እኛ ብንሰራ በጣም ተሰፍራላችሁ። ባይዘው ሰዎች አንቺ ሴትዮ እንደዚህ ያደረግሽው እኔን አምባሳደር አድርጉኝ እኔ እንደዚህ ያለኝ ምናምን በለሽ የተቀደርሽ ሴትዮ ይቺ ልጅ ስምሽን ጠጣብታውራ ሂደሽ ጣቢያ ስሜን ሶሻል ሚዲያ ላይ አትታለሽ ብለሽ ልትከስሺ ነው። መጀመሪያ ለራስሽ ስም ያልተጠነቀቅሽው አንቺ ነሽ። በነገራችን ላይ እንዲያረግሽው ሴትዮ ማለት ነው። ማንዶሽ አላውቅም። አዎ መጀመሪያ የዚችን ልጅ ስራ ስትመኝና ሂደሽ የነዛን ሰዎች ስታናግሪ የዛኔ ይሄ ወሬ ሚዲያ ላይ ከመጣ ስምሽ እንደሚጠፋ ራስሽን ታውቂዋለሽ። ስምሽን ተጠርቶ ከኔ ተብለሽ ብትባይ አሁን አይ ስሜን አጠፉ ብለሽ ጣቢያ ለጣቢያ ልትሯሯጪ ነው። አልገባኝም። ዝነኝነታችሁ ምን ላይ ነው? ስምና ዝና ሲኖራችሁ ለእንደዚህ አይነት ነገር ነው መጠንቀቅ ያለባችሁ። ለንግግራችሁ፣ ለእያንዳንዱ አክታችሁ ማለት ነው። ለእያንዳንዳችሁ ነገር እንደው የካሌብ እናት በማርያም ስሟን ተናገሪ። እኛም ቆንጆ ስራ እናገኛለን። የኔ ፍቅር እሷ እንጀራ ያንቺን እንጀራ ፈልጋ አይደለ ሂዳ ያወራችሁ ማሬ። እኔም ደግሞ ቆንጆ ስራ ይሆንልኛል እግዚኦ እያልኩ አፌን እያሽሟጠጥኩኝ አወራታለሁ። እሷ ራሷን አስከበራ ያልኖረች የሰውን እንጀራ ከተመኘች ማሬ፣ እኛ በእሷ እንጀራ ሰርተን ብንበላ ምን ችግር አለው? የሰውን እንጀራ ልትቀማ አፏን አምጥጣ ከሄደች የስ ጋይስ ልክ አይደለም እንዴ? እሷ የልጅቷን እንጀራ ልትቀማን ሄደችው አይደለ? እኔ ልስራላችሁ፣ እኔ እንደዚህ ላርግላችሁ፣ እኔ ብራንድ አምባሳደር ብታረጉኝ በላይ እቺ ልጅ የምትሰራውን ስራ ልትቀማባት ሄደችው። ማሬ ለኔ እንጀራ ስጪኝ የካሌብ እናት፣ እኔ ላውራበት። ሴትዮዋን ንገሪኝ የኔ ፍቅር። አዎ የኔ ማለት እንግዲህ እንዲህ ነው። እበላለሁ ተብሎ መበላትም አለ ይባላል። ይሄ ነው እበላለሁ ተብሎ በመሃል መበላት። እኔ ደግሞ ሰወዳት ልጅ እኮ እስኪ በጣም ነው የምወዳት። ካሁን ከነሱ ጀማዎች ውስጥ እሷና አስቴር ወረኛን በጣም ነው የምወዳቸው። አስቴር ወረኛዋን በጣም ነው የምወዳት። በጣም ደስ የምትል ልጅ ናት። ፐርሰናሊ ባህሪዋ ደስ ይላል። አስቴር ወረኛዋ
ይችም ደስ ትላለች እና የሆነ መስመሯን የጠበቀች ብዙ እንትን ነው የሆነ ላሽቃብጥ ልታይ ምናምን የምትል ሴት አይደለችም። ሲንግል ማምናት ምናምን በራሷ ላይ ሙድ ትይዛለች ምናምን ደስ ትለኛለች። እና እንግዲህ እንደምታውቁት የስጋ አምባሳደር ሆናለች። ስጋ ቤት ስጋ ቅርጫ ማለት ነው። እኔ ራሱ ደውዬላታለሁ ቅርጫ ማዘዝ ፈልጋለሁ ግን አንቺ ራስሽ ሙይልኝ እኔ ያልኳት ልላክልሽ ስትለኝ አንቺ ሞልተሽ ላኪልኝ ያልኳት። ደስ የሚለው ነገር እኔ አይደለሁም አይዟችሁ እንዳታስቡ ራስሽ ሞልተሽ ትልኪልኛለሽ አካውንት አስገባልሻለሁ ራስሽ ሙይልኝ ያልኳት። ኤኒዌይስ ምን ልላችሁ ፈልጌ ነው እየለጠፉ ይገኛሉ ብዙዎቹ ኮመንት እየሰጡ ነው። እንደዚህ የምታደርጉ ሰዎች ግን ጤነኞች ናችሁ? አንደኛ ለክብራችሁ እንዴት አትጠነቀቁም? እኔ እግዚአብሔር ምስክሬ ነው። አንዳንድ ሰዎች ሶሻል ሚዲያ ላይ ካሉ ሰዎች ጋር ለምንድን ነው የምትሳፈጡት? ማለት አንድ ሰው ሚዲያ ላይ ጋር ቮይስ ምን ሆነ ቮይስ ድምጼ ምን ነው ልክ አይደለም ጋይስ፣ ድምጼ ልክ አይደለም። ሚዲያ ላይ ካሉ ሰዎች ጋር አትሳፈጡ። አንዴ ስማችሁ አፍንጦ ከሄደ አምልጦ ሄደ ነው ማለት ነው። በቃ ማለት እስከ መጨረሻው ድረስ ስማችሁ ይነሳል እና በተለይ ትልልቅ ሰዎች የሆናችሁ ሰዎች አንደኛው የሰራውን ስራ ለምን ትመኛላችሁ? አንደኛው ያደረገውን ነገር ለምን ትመኛላችሁ? በጣም ነው የምትገርሙ። በነገራችን ላይ ሀበሻ በአጠቃላይ ሶሻል ሚዲያ አር ቮይስ ጋድ ቤተሰብ ድምጽ አይሰማም ምን እንደምትለኝ ቆይላችሁ ትላልቅ ታፍኗል አልታፈነም የኔ ፍቅር ማርያምን እቦልክሻለሁ ገብርኤልን እቦልክሻለሁ ራፊ ስርዓት ይኖርሽ እና አንዳንዶቻችሁ በጣም ነው የምታሳፍሩት። በተለይ ትልቅ ሰው ናችሁ። ሌላዋ አንዷ የሰራችሁ ስራ እናንተ የሚሳካላችሁ ምስል አሁን ለራሳችሁ አያሳፍርም? እንደዚህ ብላ ቪዲዮ መስራቷ። በነገራችን ላይ ልንገራችሁ ጋይስ፣ እኔ የሆነ ነገር ልንገራችሁ። እኔ ስም አጣ እኔም እንደሷ ማለት እኔ ላይም እንደዚህ አይነት ነገር ያደረጉ ሰዎች አሉ ሶሻል ሚዲያ ላይ። እኔ እኮ ሽፎን ያምርብኛል፣ ሽፎኑን ለምን እኔ አልሰራም? መቤቴ ነው ጋይስ እኔ በጣም እኮ ከተደራድረው ከፍለው ምናምን አስማምተው ምናምን የሚያሰሩኝ እኮ ነው የሚመስሉት ሲያወሩ ማለት ነውና ሽፎን እኮ በተሰራለሽ እኔ በደንብ አሪፍ አድርጌ እሰራልሻለሁ ከሷ የበለጠ እሷ በጣም ብዙ ሰዎች ስለሚሰሩባት ባሰራ ብላ ያለች ቲክቶከር አለች። አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂያለሽ ምናምን ብያት ከዛ ደወለች ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁም ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት ይችላል ሲንግል ማም ናት። ባይዘው ይችላል እንትና ከሰማችሁ በጣም ነው የምታሳዝነው። እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል። እኔ እንደዚህ አደርግ እኔ ምን አይነት ችጋራ ብትሆኑ አትጠግቡም። ግን ማለት አትጠግቡም። ሆዳችሁ ኪሳችሁ አካውንታችሁ አይጠግብም። የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁን አይባርክላችሁም? አይባረክላችሁም? በቤታችሁ ሲመጣ ማለት ትንሹ በረከት የለውም? እስኪ ጸሎት አስደርጉበት። የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ ነው አይደል? የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የሷን እንጀራ መመኘት እኛ ብንሰራ በጣም እኮ ተሰፍራላችሁ። ባይዘው ወይ ሰዎች አንቺ ሴትዮ እንደዚህ ያደረግሽው እኔና አምባሳደር አድርጉኝ እኔ እንደዚህ ያለኝ ምናምን በለሽ የተቀደርሽ ሴትዮ ይቺ ልጅ ያው ስምሽን ጠርታ ብታወራ ሂደሽ ጣቢያ ስሜን ሶሻል ሚዲያ ላይ አትታለሽ ብለሽ ልትከስሺ ነው። መጀመሪያ ለራስሽ ስም ያልተጠነቀቅሽው አንቺ ነሽ። በነገራችን ላይ እንዲያረግሽው ሴትዮ ማለት ነው። ማን እንደሆንሽ አላውቅም። አዎ መጀመሪያ የዚችን ልጅ ስራ ስትመኝና ሂደሽ የነዛን ሰዎች ስታናግሪ የዛኔ ይሄ ወሬ ሚዲያ ላይ ከመጣ ስምሽ እንደሚጠፋ ራስሽን ታውቂዋለሽ። ስምሽን ተጠርቶ ከኔ ተብለሽ ብትባይ አሁን
አይ ስሜን አጠፉ ብለሽ ጣቢያ ለጣቢያ ልትሯሯጪ ነው? አልገባኝም። ዝነኝነታችሁ ምን ላይ ነው? ስምና ዝና ሲኖራችሁ ለእንደዚህ አይነት ነገር ነው መጠንቀቅ ያለባችሁ፣ ለንግግራችሁም ለእያንዳንዱ አክታችሁ ማለት ነው። ለእያንዳንዳችሁ ነገር እንደው የካሌብ እናት በማርያም ስሟን ተናገሪ። እኛም ቆንጆ ስራ እናገኛለን። የኔ ፍቅር እሷ እንጀራ ያንቺን እንጀራ ፈልጋ አይደለ ሂዳ ያወራችሁ ማሬ፣ እኔም ደግሞ ቆንጆ ስራ ይሆንልኛል እግዚኦ እያልኩ አፌን እያሽሟጠጥኩኝ አወራባታለሁ። እሷ ራሷን አስከበራ ያልኖረች የሰውን እንጀራ ከተመኘች ማሬ፣ እኛ በእሷ እንጀራ ሰርተን ብንበላ ምን ችግር አለው? የሰውን እንጀራ ልትቀማ አፏን አምጥጣ ከሄደች የስ ጋይስ ልክ አይደለው እንዴ? እሷ የልጅቷን እንጀራ ልትቀማ ነው ሄደችው አይደለ? እኔ ልስራላችሁ፣ እኔ እንደዚህ ላድርግላችሁ፣ እኔ ብርሃን አምባሳደር ብታደርጉኝ በላይ እቺ ልጅ የምትሰራውን ስራ ልትቀማባት ነው ሄደችው። ማሬ ለእኔ እንጀራ ስጪኝ የካሌብ እናት፣ እኔ ላውራበት። ሴትዮዋን ንገሪኝ የኔ ፍቅር። አዎ የኔ ማለት እንግዲህ እንዲህ ነው። እበላለሁ ተብሎ መበላትም አለ ይባላል። ይሄ ነው እበላለሁ ተብሎ በመሀል መበላት። እኔ ደግሞ ስወዳት ይችልች እኮ ጋይስ በጣም ነው የምወዳት። ካሁን ከነሱ ጀማዎች ውስጥ እሷና አስቴር ወረኛን በጣም ነው የምወዳቸው። አስቴር ወረኛዋን በጣም ነው የምወዳት። በጣም ደስ የምትል ልጅ ናት። ፐርሰናሊ ባህሪዋ ደስ ይላል። አስቴር ወረኛዋ ይችም ደስ ትላለች እና የሆነ መስመሯን የጠበቀች ብዙ እንትን የሆነ ላሽቃብጥ ልታይ ምናምን የምትል ሴት አይደለችም። ሲንግል ማምናት ምናምን በራሷ ላይ ሙድ ትይዛለች ምናምን ደስ ትለኛለች። እና እንግዲህ እንደምታውቁት የስጋ አምባሳደር ሆናለች። ስጋ ቤት ስጋ ቅርጫ ማለት ነው። እኔ ራሱ ደውዬላታለሁ ቅርጫ ማዘዝ ፈልጋለሁ፣ ግን አንቺ ራስሽ ሙይልኝ እኔ ያልኳት ልላክልሽ ስትለኝ አንቺ ሞልተሽ ላኪልኝ ያልኳት። ደስ የሚለው ነገር እኔ አይደለሁም ማለት አይዟችሁ እንዳታስቡ፣ ራስሽ ሞልተሽ ትልኪልኛለሽ፣ አካውንት አስገባልሻለሁ፣ ራስሽ ሙይልኝ ያልኳት። ኤኒዌይስ ምን ልላችሁ ፈልጌ ነው፣ እየለጠፉ ይገኛሉ ብዙዎቹ ኮመንት እየሰጡ ነው። እንደዚህ የምታደርጉ ሰዎች ግን ጤነኞች ናችሁ? አንደኛ ለክብራችሁ እንዴት አትጠነቀቁም? እኔ እግዚአብሔር ምስክሬ ነው። አንዳንድ ሰዎች ሶሻል ሚዲያ ላይ ካሉ ሰዎች ጋር ለምንድን ነው የምትሳፈጡት? ማለት አንድ ሰው ሚዲያ ላይ ጋር ቮይስ ምን ሆነ ቮይስ ድምፄ ምን ሆነ ልክ አይደለም ጋይስ፣ ድምፄ ልክ አይደለም። ሚዲያ ላይ ካሉ ሰዎች ጋር ተሳፈጡ። አንዴ ስማችሁ አፍንጦ ከሄደ አምልጦ ሄደ ነው ማለት ነው። በቃ ማለት እስከ መጨረሻው ድረስ ስማችሁ ይነሳል። እና በተለይ ትልልቅ ሰዎች የሆናችሁ ሰዎች አንደኛው የሰራውን ስራ ለምን ትመኛላችሁ? አንደኛው ያደረገውን ነገር ለምን ትመኛላችሁ? በጣም ነው የምትገርሙት። በነገራችን ላይ ሀበሻ በአጠቃላይ ሶሻል ሚዲያ አር ቮይስ ጋድ ቤተሰብ ድምፅ አይሰማም እንዴ? ምን እንደምትለኝ ቆያችሁ። ትላልቅ ታፍኗል። አልታፈነም የኔ ፍቅር። ማርያምን እቦልክሻለሁ፣ ገብርኤልን እቦልክሻለሁ። ራፊ ስርዓት ይኖርሽ እና አንዳንዶቻችሁ በጣም ነው የምታሳፍሩት። በተለይ ትልቅ ሰው ናችሁ። ሌላዋ አንዷ የሰራችው ስራ እናንተ የሚሳካላችሁ ምስል አሁን ለራሳችሁ አያሳፍርም? እንደዚህ ብላ ቪዲዮ መስራቷ። በነገራችን ላይ ልንገራችሁ ጋይስ፣ እኔ የሆነ ነገር ልንገራችሁ። እኔ ስም አጣ እኔም እንደሷ ማለት እኔ ላይም እንደዚህ አይነት ነገር ያደረጉ ሰዎች አሉ ሶሻል ሚዲያ ላይ። እኔ እኮ ሽፎን ያምርብኛል፣ ሽፎኑን ለምን እኔ አትሰራም? መቤቴ ነው ጋይስ። እኔ በጣም እኮ ከተደራድረው ከፍለው ምናምን አስማምተው ምናምን የሚያሰሩኝ እኮ ነው የሚመስሉት ሲያወሩ ማለት ነው። እና ሽፎን እኮ በተሰራለች እኔ በደንብ አሪፍ አድርጌ እሰራልሻለሁ ከእሷ የበለጠ። እሷ በጣም ብዙ ሰዎች ስለሚሰርባት ብላ ያለች ቲክቶከር አለች።